በእውነተኛ ፍቅር የግሏ መሆኔን አልጠራጠርም የእጆቼን ሁኔታ ስለሚቀበሏት ስትመጣ በደስታ ወደ እሷ መምጫዬ እግሬን ታውቀዋለች ስለሚከተሏት እያለየታለች አብሬያት መዋሉ መች ይሰለቸኛል ከኔ ወዲያ ለሷ ወዳጄት ይገኛል ታዲያ ለምንድነው ስወዳት የምታስጨንቀኝ የቅርብ ሩቅ ሆና ብዙ እንደምወዳት ታውቀኛለች እኔን በእውነተኛ ፍቅር የግሏ መሆኔን ጠንቅቃ ታውቃለች ያረፈችበትን ተደላድላ በፍቅር የተኛችበትን አልጠራጠርም ታውቃለች ሆዴን እሷን ከማንም ሰው አብልጬ መውደዴን ሳገኛት መብዘሌን ሳጣት መተከዜን መቻጣችውና በፍቅሯ
አያስጨንቀኝ የቅርብ ሩቅ ከባህር ሞገድ ከምሽት ጨለማና ከእኩለ ሌሊት ጥልቅ ነው ይበልጣል ላንተ ያለኝ ስሜት ጥልቅ ነው ይበልጣል ላንተ ያለኝ ስሜት ጥልቅ ነው ይበልጣል ላንተ ያለኝ ስሜት
እናመሰግናለን። የምዕራፍ 22 ውድድራችን ቀጥሏል። የመጀመሪያ ሳምንት ውድድር ነው። የምድብ 8 ተወዳዳሪዎች ስራዎቻቸውን እያቀረቡልን ይገኛሉ። በሁለተኛው ዙር ዳኞች ነጥብ በማይገልጹበት ሰዓት ላይ ነው የምንገኘው። የዚህ ሰዓት አጋሮቻችን ላስታውሳችሁና ወደ ዳኞች አስተያየት እናልፋለን። አያት ሪል ስቴት፣ ንግስት የሴቶች ንጽህና መጠበቂያ፣ ኢትዮ ቴሌኮም፣ አዋሽ ባንክ የዚህ ሰዓት አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ዳኞች አስተያየት ብቻ ይነግሩልናል፣ ነጥብ አይናገሩ። ያብስራ በጣም አንበሳየው ገራሚ ሙዚቀኛ ነው። ምናልባት መሳሪያ ትጫወታለህ አይደል? ነው ትጫወታለህ? ምን መሳሪያ ነው የምትጫወተው? ኪቦርድ ትጫወታለህ? ብሎይንግ ክላርኔት ትጫወታለህ? እሺ ክላርኔቱን ያው ብሩክ አስተያየት ይሰጣል። እሱ ክላርኔት ስለሆነ ግን በጣም አው ኪቦርዱን ደግሞ ነው አስተያየት ይሰጣል። ፍሉታ ትጫወት ማለት ግድ የለም እኔ ድምፁን እነግራለሁ። በጣም አንበሳ ልጅ ነው። ምክንያቱም ያብስራ ብዙ ነገር ገብቷል ማለት ይችላል። ለዛ ነው ሙዚቀኛ ነህ ወይ ብዬ ጠይቁ። የገረመኝ ያዘፋፈን ስልቶቹ በደንብ ገብተዋል። አንደኛ ሪትም ይሄ ፕሮፌሽናል የሚባሉ ሙዚቃዬ መሳሪያ መጫወት ብዙ ጊዜ እንላለን። ክራር ወይ መሰንቆ ለድምጻዊ አንደኛ ጉሮሮ እንዲቃኝ ያደርገዋል ማለት ነው። ሌላ በጣም የገረመኝ አንድ ቦታ መናገር የፈለኩት ይሄን ያልኩት ምንድነው እንደፈለክ ቀልጸህ ማለት ነው። እንደፈለክ ቀልጸህ ባር ላይ መግባት ማለት በጣም ቅድም ብሩክ ሲያነሳለት የምትቸገሩት ትንፋሽ ማይጠራችሁ ወደ ሌላኛው ዜማ ክፍል ስትገቡ ነው የሚለውን ነገር አንተ ጋር እዚህ ጋር ይሄ ደግሞ ካውንት የምታረግበት ይሄ በጣም ትልቅ ችሎታ ነውና ይሄን ማድነቅ ፈልጋለሁ። በአጠቃላይ ምንም አስተያየት የለኝም። በጣም ጥሩ ነው። በጣም ዘናጭ አቀራረብ ነበር። ቤተልሔም የትዕግስትን ሙዚቃ ነው የተጫወትሽው። በዚህ ሙዚቃ ደግሞ ሌላ ቤተልሔምን አያለው ብዬ ነበር የጠበቅኩትና የሚገርም ድምጽ ነው ያለሽ። በጣም ቀላጅ ጉሮሮ ነው ያለሽ። አልተዋጣልሽም ቤቲ? ትንሽ ፈገግ በይ። ምክንያቱም ትክክለኛ አስተያየት ነው ሰጠውና እዚህ ጋር ትንሽ የተሰማኝ ነገር ምንድነው የትዕግስትን ቅላጼ ብቻ አይደለም የወሰድሽው። አሁን ደግሞ ድምጿን መውረስ ሁሉ በጣም በቃ ማንስማማበት መንገድ አለ አይደል? እንደዛ ተሰምቶሻል አይደል? እና ይሄ መሆን የለበትም። ምክንያቱም ጥላውን ገሰሰን ቁጭ ለማድረግ ወይ ነዋይን ለማድረግ ወይ ኤፍሬምን አያስፈልግም። እነዚህ ድምጻኖች አሉን በቃ በኋላ የምትቸገሪው ራስሽን ሆነሽ አልበም ወይ ሲንግል ብትለቂ ማናት አናቃትም ነው ቤተልሔም የሚባለውና ለዛ ነው ይሄ ሙሉ በሙሉ ጥሩ ያልሆነ እንትን ነው። ሌላው በሁለተኛው ታዘብኳቸው ችግሮቹ ትልቁ ደግሞ የሚወጣው ዜማ በጥሩ ትጫወቻለሽ ማለት ነው። የሚወጡት አካባቢ ያሉትን ዜማዎች ትጫወቻለሽ። የሚወርደውን ግን በቃ እንደ ቀልድ ነው የምታያቸውና እነዚህ ዋጋ ያስከፍላሉ። ለምን አንደኛ ሬንጅሽ ጠባብ ሊሆን ይችላል፣ ግን በዛው ልክ ማለት ነው ላይ እንዳሳመርሽው ትንሽ በታሳምሪው የሚል ነው። ሌላው ምንም ጥያቄ የለውም። በጣም ጥሩ ድምጽ ነው ያለሽ። በርቺ። ለሁለታችሁ መልካም እድል። እሺ እኔ ብዙ አስተያየት የለኝም። ያብስራ ገዛኸኝ የጋሽ ጥላሁንን ዘፈን የቅርብ ርቆ ነው የሚለው በጣም ጥሩ ምርጫ። በቃ በትልቅ ልክ ነው የተጫወትከው። አሁንም አወክሬ የምነግርህ አንዳንድ ጊዜ ከሪትም ጋር የተያያዘ ነገር ላይ በጣም እንድሰራ ነው። በተረፈ በጣም ቆንጆ ነው። ቤተልሔም ማስራት የትዕግስት ፋንታሁንን አማን ያለውን በሙሉ እጋራለሁ። እኔ የምጨምረው ከቀኝ ጋር በተያያዘ ችግሮች እንደነበሩ ነው። እዛ ላይ ስሪ። ለሁለታችሁ መልካም እድል። እሺ እኔም በጣም አጭር አስተያየት ነው ያለኝ። ያብስራ ኤክሰለንት ፕላስ የሆነ ፐርፎርማንስ ነበር። የእውነቴን ነው የምልህ አሜዚንግ። ቤተልሔም በጣም ድንቅ አቀራረብ ነው የነበረው። ብዙ ነገሮች ተሻሽለዋል ከዛኛው ቅድም ከነበረው ፐርፎርማንስ። እዚህ ላይ ግን የነበረው በጣም ትልቁ ጥፋት ኢሚቴሽን። በጣም ስትታገይ የነበረው ትዕግስትን ለማስመሰል ነው እንጂ ያንቺን ድምጽ እያሰማሽ ነው አለበት። ቶታሊ አሁን የቅድሙ የነጻነት መለሰን ስትጫወች የነበረው የቮካል ቀለም አሁን ቶታሊ የለም። የቅድሙ የቤተልሔም ነበር፣ አሁን ግን የትዕግስት ነው። ይሄ ልክ አይደለም። እናመሰግናለን ዳኞቻችን። ያብስራና ቤቲ መልካም እድል ይሆንላችሁ።